بسم الله والحمد لله وصلى الله وسلم على سيد رسول الله وعلى آله وصحبه الطيبين الطاهرين ومن والاه. اللهم ارزقنا الإخلاص في القول والعمل والنية لله تعالى. كنفائس المحاضرة كتاب ولا تكفلوجن أسلفنا كما جمروا محاضرة مالتنا بالفو درساتين عند سو سهتتن كتساساته كذا مملس እንዳለበት የሚሰማው ሰው ያንን ስህተቱን ስህተት የተናገረ ለሆነው ሰው ሊያሳውቀውና ሊያነቃው እንደሚገባ የነ ሼክ አብዱል ቃድር ጀይላኒንና የሌሎቹንም ንግግሮችን እየተጠቀስን ነበር። በዛሬው ክፍላችን ምን ይሉናል? ليعلم ይታወቀ ይላሉ። أن الأمانة أمانة أدرى ጠባቂነት أدرى ምንለው ነገር አማና የሚባለው في تلقي العلم علما በመማር ጊዜ ያለው አማና وفهمه علما በምንረዳበት ጊዜ ያለው አማና وتبليغه ያንን የተረዳውንም ዕውቀት ወደ ሌሎች በሚያስተላልፍበት ሰዓት ያለው አማና ይሄ ሐቂቀተን በጣም ወሳኝ ነጥብ ነውና እንከታተል። አህሙ በጣም አንገብጋቢና ወሳኝ ትኩረት ሊሰጠው የሚገባ ነገር ነው አሉ። ከማን من الأمانة في المال በገንዘብ ካለው አማና የበለጠ አህም የሆነ አንገብጋቢ የሆነና ትኩረት ሊሰጠው የሚገባ የሆነ ነው አሉ። መቼ? ዒልምን በምንማርበት ሰዓት ዒልም ተለቂ እየወሰድን ባለንበት ሰዓት ማለት ነው። ዒልሙን ስንረዳ የሚያስተምረን ሰው ከሚያስተምረን ተቃራኒ እንዳንረዳ ትኩረት አድርጎ መውሰድ፣ እንዲሁም ያንን የተረዳነውን ዒልምን ተምረን ወደ ሰዎች ደግሞ ስናስተምር እኛ የምንለውን ነገር ሰዎች በተቃራኒ እንዳይረዱብን በማድረስ ጊዜ ዒባራዎችን በመምረጥና ሰዎችን ይገባቸዋል ተብሎ በሚታሰበው መልኩ ማስረዳት በዚህ ሰዓት ያለው አማና አሉ አህሙ በጣም አንገብጋቢ የሆነ ይበልጥ ትኩረት ሊሰጠው የሚገባ የሆነ ነው። من الأمانة في المال በገንዘብ ካለው አማና ይለቀሉ። ለምን ሲባል لأن الخيانة ምክንያቱም ይህ ማጭበርበር ማታለል የሚባለው ነገር في علم الدين በዲን ጉዳይ ላይ علم በመማር ያለው ማታለል أعظم ከባድ የሆነ ነገር ነው፣ ትልቅ የሆነ ነው። ከምኑ من الخيانة من المال በገንዘብ ካለው ኺያና በገንዘብ ካለው ማጭበርበር ይሄኛው ማጭበርበር በጣም የከፋ የሆነ ነው። ለምን ከተባለ ሰውየው በገንዘቡ ቢጭበረበር ምናልባት ንብረቶቹ ሊዘረፉ ይችላሉ፣ ያለውን ነገር ሊቀማ ይችላል፣ ባዶ እጁን ሊቀር ይችላል፣ ደሃ ሆኖ ሊቸገር ይችላል። ላኪን ይህ ችግሩ አኺራ ድረስ ይቆያል ቢባል እዚሁ ዱንያ ላይ በሞት የሚገላገለው የሆነ ነገር ነው፣ የሚሻገር አይደለም ማለት ነው። በዕልም ዲን ዙሪያ ከሆነ በዲን ዕውቀት ላይ ያለ ማጭበርበር ግን ከባድ የሆነ ነገር ነው። ምክንያቱም إن هذا العلم دين ተብለናልና ይህ ዕልም የሚባለው ዲናዊ ዕውቀት የምንለው ነገር ራሱ ነው ሃይማኖት የምንለው። ስለዚህ በዕልሙ ጉዳይ ላይ ሰውየው ከተጭበረበረ ሃይማኖቱ ተጭበረበረ ማለት ነው። ሃይማኖቱ ተጭበረበረ ማለት መጥፎ ሃይማኖትን ያዘ ማለት አኺራው ላይ ሱብሃንአላህ ከባድ አደጋ እንዲገጥመው የሚያደርገው ይሆናል ማለት ነው። ዘላለማዊ የሆነው ጀሃነም ውስጥ እንዲዘወትር የሚያደርገው ይሆናል። ኩፍር ላይ የሚጥለው የሆነ ነገር ውስጥ በዚህ ከገባ ማለት ነው። ዒልምን ተማርኩኝ እያለ መሰረታቸው የማይታወቁ የሆኑ ኪታቦችን ሰለፎች የማያውቋቸው የሆኑ ኪታቦችን ቁርአን እኮ ነው ያለ ሐዲስ እኮ ነው ያለ እያለ ሰውየው ካታለለው ሰውየውን ከባድ አደጋ ውስጥ የሚገባ ይሆናል ማለት ነው። ምክንያቱም አላሁ ሱብሓነሁ ወተዓላ በአግባቡ ማወቅ ሲገባው አታሎት አጭበርብሮት በሌላ መንገድ እንዲረዳ አድርጎ እንደ ፍጡር አይነት የሆነ ነገር አድርጎ እንዲረዳው ካደረገ በኋላ ዒባዳ ሲያደርግ አላሁ ሱብሓነሁ ወተዓላ ሳይሆን ያንን ፍጡርን እንዲገዛ ካደረገው ይህ ሰው አላህ እያለ ሰይሞ አላህ ያልሆነን ነገር እየተገዛ ስለሆነ አኺራው የሚበላሽ ይሆናል። የት ላይ ጠፋ? የዲን ዕውቀት ላይ ያለ አማናን ባለመጠበቅ የመጣ ችግር ይሆናል ማለት ነው። ስለዚህ ይሄ ጥንቃቄ ሊደረግበት የሚገባ ነገር ነው እና ይህ በጣም አንገብጋቢ የሆነ ጉዳይ ነው። ቃለ ተዓላ ለዛም አላሁ ሱብሓነሁ ወተዓላ በቁርአን ይለናል ምን አለን? ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا. سبحان الله. الإمام الطبري بتفسيرات شو كابن عباس ذو
ولا تقف ማለት ምን ማለት ነው አሉ لا تقل ማለት ነው አትናገር ማለት ነው አሉ ምን ما ليس لك به علم በለለህ ዕውቀቱ በለለህ ነገር አትናገር ካላወቀው ያን ነገር እንዳትናገር ማለት ነው አሉ ወደ ቀታዳ በሚደርስ ሰነድ እንዲሁ ጠበሪ ማለት ነው በተፍሲራቸው ምን ይላሉ ولا تقف ما ليس لك به علم ብሎ ማለት معناው ምንድነው አሉ لا تقل رأيت ولم ترى ያላየኸውን ነገር አይቻለሁኝ አትበለም وسمعت ولم تسمع ያ ሰማህ የሆነውን ነገርም ሰምቻለሁ ብለህ አትናገር فإن الله تبارك وتعالى سائلك عن ذلك كله ምክንያቱም አላህ Subhanahu Wa Ta'ala ስለዛ ነገር በሙሉ ስለምታደርጋቸው ጠያቂህ የሆነ ጌታ ነው አኺራ ላይ የምትጠየቅበት ስለሚሆን ያላየኸውን አይቻለሁ ያልሰማኸውን ሰምቻለሁ አትበላሉ በሌላም ሰነድ እዚሁ ጋር ከቀታዳ ወደሳቸው በሚደርስ ሰነድ ምን ይላሉ ሱብሃንአላህ لا تقل رأيت አይቻለሁ አትበላሉ ولم ترى ያላየህ ሆነ ሳለህ አይቻለሁ አትበል وسمعت ولم تسمع ያሰማኸውንም ሰምቻለሁ አትበል ይሄን ብቻ አይደለም وعلمت ولم تعلم ያላወቀውንም ነገር አውቃለሁኝ አትበል ብለው በዚህ መልኩ አስቀምጠዋል ስለዚህ ሰውየው ይሄን ነገር ፊት ለፊቱ ሊያስቀምጥ ይገባል ማለት ነው የሚናገረው ነገር ላይ እና ولا تقف ما ليس لك به علم ዕውቀቱ በለለህ ነገር አትናገር ነው إن السمع والبصر والفؤاد መስሚያህም መመልከቻህም እንዲሁም ልብህም كل اولئك كان عنه مسؤولا ስለዚህ ነገር እነዚህ ሁላቸውም ያኔ ተጠያቂዎች ናቸው ስለዚህ ምን አታድርግ በማታውቀው ነገር አትግባ ነው አይ ማለትም لا تقول አትናገር قولا የሆነ ንግግርን من غير علم ያለ ዕውቀት አትናገር ማለት ነው ይሄ የቁርአን አያ ማዕናው فينبغي ያስፈልጋል على طالب العلم علما فلاقي በሆነ ላይ علما በሚማር ሰው ላይ ያስፈልጋል ምን ان لا يغفل لا يزنጋ ያስፈልጋል ግድ ነው ይሄ ማለት ነው ምንን عن كلمه لا ادري አላውቅም የምትለዋን ቃል አለመዘንጋት አስፈላጊ ነው አሉ ማን ላይ طالب العلم ሆነ በሙሉ ይሄን ሊተገበረው ግድ ይሆናል ማለት ነው ያን ብቻ ሳይሆን ማንኛውም ቢሆን የማያውቀው ጉዳይ ላይ አላውቅም ማለትን ላይ ዘነጋ የግድ ነው ማለት ነው ለዛም قال رسول الله صلى الله عليه وسلم رسول عليه الصلاة والسلام بحديثاته منالو من أفتى بغير علم يا لأوكة من لا شن يست لعنته ملائكة السماء والأرض لعنته ملائكة السماء والأرض سبحان الله يا سماينا يمدر ملائكة وجه يرقموا تالك الله رحمة انديرك لعناتهم يرد بثلا رواه ابن عساكر ዘግቦታል ይሄን ሐዲስ እንግዲህ የሰው ልጅ እንደምናውቀው ወላጆቹ ይረግሙኛል ብሎ ይጠነቀቃል ወልያቶች ትላልቅ ሰዎች እድሜያቸው ገፋ ያሉ ሰዎችም ሊሆኑ ይችላሉ እንግዲህ የእሳቸውን እርግማን እንዳይደርስብኝ ብሎ ስለሚፈራ ከተጠነቀቀ لا يعصون الله ما أمرهم ويفعلون ما يؤمرون የተባሉት መላእክቶች ሲሆኑ አላህ Subhanahu Wa Ta'ala የማይወነጅሉ የሆኑት መላእክቶች በሳቸው ለዓና መድረስ ማለት ከባድ ነው የሚሆነው ማለት ነው አላህን የማይወነጅሉ መልካም ባሪያዎች ናቸውና እና ከአላህ ረህመት የሚወጣ ይሆናል በዚህ ስለሆነ ይሄንን መጠንቀቅ አለበት ያለ ዕውቀቱ ምላሽ የሚሰጥ ከሆነ ለعنته ملائكة السماء والأرض የሰማይና የምድር መላእክቶች ይረግሙታል አሉ وقد سئل رسول الله صلى الله عليه وسلم مرقدم رسول عليه الصلاة والسلام ተጠየቁ عن خير البقاع ስለ መልካም ቦታ ጥሩ የሚባለው ቦታ የቱ ነው ብለው ተጠየቁ وعن شر البقاع እንዲሁም ስለ መጥፎ ቦታም ተጠየቁ ረሱሉና ሙሐመድ አለይሂ ሰላቱ ወሰለም እንግዲህ መልካም ጥሩ የሚባለው ቦታ የቱ ነው መጥፎ ሸር የሚባለው ቦታ የቱ ነው ተብለው ሲጠየቁ فقال لا ادري አሉ ምን አሉ لا ادري አላውቅም اسال ጅብሪልን እጠይቃለሁ አሉ እንግዲህ ረሱሉ አለይሂ ሰላቱ ወሰለም ከልብ ወለዳቸው አይናገሩም እንደሚታወቀው ማለት ነው ሰይድና ጅብሪል አለይሂ ሰላም ከአላህ Subhanahu Wa Ta'ala ወህይ ይዞላቸው ይመጣል ከሱ ዕውቀቶችን ይቀበላሉ እኛም ዕውቀትን ከመሻይኾች መቀበል የግድ ነው ዝም ብሎ ከሜዳ አንድ ጋዜጣ አንብቦ ወይንም የሆነን መጽሐፍ አንብቦ ወይንም ፕሌይ ስቶር ገብቶ የሆነን አማርኛም ሆነ አረብኛ ዳውንሎድ አድርጎ ይሄ ቁርአን ተፍሲር ነው ይሄ እንት ነው ብሎ አንብቦ በዛ መልኩ ከሆነ ችግር ላይ ነው የሚወድቀው ማለት ነው ዒልም አይደለም እና ረሱል አለይሂ ሰላቱ ወሰለም አላውቅም ጅብሪልን ጠይቃለሁ አሉ ثم سأل جبريل
ከዛም ሰይድና ጅብሪል አለይሂ ሰላም ጠየቋቸው فقال لا ادري እሳቸው አላውቅም አሉ። ከዚህ ጋር ምንድነው የምንረዳው? لا ادري የሚለው ቃል የውርደት ቃል አይደለም፣ የሚያዋርድም ቃል አይደለም። ለዛም ነው አላውቅም አሉ ሰይድና ጅብሪል اسال رب العزه الله الله የልቅና ባለቤት የሆነውን አላህ Subhanahu Wa Ta'ala እጠይቃለሁኝ ብሏሉ። ثم نزل الوحي على رسول الله صلى الله عليه وسلم فزام وحي ورد الله تعالى رسول عليه الصلاة والسلام بأن خير البقاع المساجد ملكان بوتا ጥሩ ቦታ የሚባለው ምን መሆኑን መስጂድ መሆኑን وشر البقاع الأسواق መጥፎ የሚባሉት ቦታዎች ደግሞ ሱቅ ማለትም ገበያ ቦታዎች መሆናቸው አላህ Subhanahu Wa Ta'ala ወህይ ያወረደላቸው ይሄ መሆኑ ታወቀ ማለት ነው። ይሄንን ምላሽ ሰጡ። እንግዲህ ምንድነው መልካም የምንለው ቦታ መስጂድ ነው ስንል አላህ Subhanahu Wa Ta'ala ዒባዳ ለማድረግ የተዘጋጀ ቦታ ስለሆነ መልካም ነገር አላህን የምንገዛበት የሆነ ሶላት የሚሰገድበት ትላልቅ ዒባዳዎች የሚፈጸሙበት ቦታ ስለሆነ አላህ Subhanahu Wa Ta'ala ከቦታዎች እሱ መርጦታል፣ ጥሩ ቦታ አድርጎታል ማለት ነው። ሱቆች ምንድናቸው ከተባለ ሱብሃንአላህ ሸይጣን ባንዲራውን የሚተክልበት ቦታ ብለው ይገልጹታል። ምን ማለት ነው? ይሄኛውም በውሸት የሚምልበት፣ ይሄኛው የኔ ዕቃ ጥሩ ነው የሚልበት፣ ሱብሃንአላህ ፎርጅድ የሆነውን ኦሪጂናል ነው ብሎ የሚሸጥበት፣ የተለያዩ ውሸቶች የሚዋሹበት የሚጭበረበርበት ቦታ ነው። ለዛም መጥፎ የሆነ ቦታ ነው ማለት ይሄንን رواه البيهقي في الأسماء والصفات إمام البيهقي أسماء والصفات لنا اليوم طبراني في الأوسط زجبوت يجني لنا الحديث ማለት لذا እንግዲህ ረሱል አለይሂ ሰላቱ ወሰለም እንደዚህ ለአድሪ ካሉ እኛ ከሳቸው ምን እንማራለን? ይሄንን ለንይዝ የግድ ይሆናል ማለት ነው። ማቆ ጉዳይ ላይ ይሄን ማስቀደም ዕውቀት ነው ማለት ነው። ወሩየ عن سيدنا علي رضي الله عنه كسيدنا علي ተዘግቦልናል ከሳቸው መጥቶልናል ምን انه سئل እሳቸው ተጠየቁ عن شيء ስለሆነ ነገር ተጠየቁና فقال ብለው እሳቸው وبردها على الكبد الله ያው ቃሉ አረበኛውን ምን ማለት ነው? ጉበቴ እንዴት ቀዘቀዘ፣ በጣም ይቀዘቅዛል ጉበቴ ማለት ነው። ምን ማለት ነው? ወደኛ ስናመጣው ማዕናው አንጀቴ ራሰ እንደምንለው አይነት አባባል ነው። የሆነ ሰውየው ደስ ሲለው የሚጠቀመው ቃል ነው ይሄ ቃል ማለት ነው። በአረበኛው በዛ ነው። እኛ ጋር ስናመጣው አንጀቴ ራሰ የምንለው አይነት ቃል ማለት ነው። وبردها على الكبد ያሉ ጉበቴ እንዴት ይርሳል አሉ። ምን ይቀዘቅዛል? አን اسال عن شيء ስለሆነ ነገር ስትጠየቅና لا علم لي به ያ ነገር ደግሞ እኔ የማላውቀው ነገር ሆኖ ያን ነገር ስትጠየቅና فاقول لا ادري بيسملس አላውቅም بيسملس ያ ሰላም ጉበቴ ቅዝቅዝ ይላል ደስ ይለኛል ማለት ነው። ይሄ እንግዲህ ሰይዱና አሊ ብሎ ማለት ማን ናቸው ከተባለ ሁላችንም የምናውቃቸው የሆኑ ኸሊፋ ናቸው። ከሱሐባዎችም አራተኛው ኸሊፋ ናቸው። በዕልም ደረጃም ሲታይ ረሱል አለይሂ ሰላቱ ወሰለም የመሰከሩላቸው አነ መዲነቱል ዒልሚ ወዓሊዩ ባቡሃ ያሉላቸው እኔ ዒልሙ ከተማ ነኝ፣ አሊ ደግሞ በሩ ነው ያሉላቸው የሆኑ ናቸው። ልጃቸውን የዳሯቸው የረሱል አለይሂ ሰላቱ ወሰለም አማች ናቸው። ልጃቸውን ፋጡመቱ ዘህራ ምንድነው ያሏት? ረሱል አለይሂ ሰላቱ ወሰለም ምን አሉ? ያ አላህ ከኡማዬ አዕለም የሆነውን በእውቀት በጣም በላጭ የሆነውን ነው ምድረሽ ብለው ነው ያሏት። ማንን? ሰይድና አሊን ማለት ነው ረዲየላሁ ዐንሁ። እሳቸው ምን አሉ? ይሄንን ንግግር ተናገሩ። እማላውቀውን ነገር ተጠይቄ አላውቅም ብዬ ስመልስ አንጀቴ ይርሳል በሚለው ማዕና ደስ ይለኛል ብለው ገለጹ ማለት ነው። ታዲያ እነሱ እንደዛ ከሆኑ ከዛ በታች ያለውስ እንዴት ነው? وقد جاء عن الامام مالك ከኢማም ማሊክ መጥቶልናል። ኢማም ማሊክ ብሎ ማለት እንግዲህ እንደሚታወቀው ሰለፍ ናቸው። ታላቅ ዓሊም ሙጅተሂድ የሆኑ የመዝሀብ ባልተቤት የሆኑ ናቸው። ስለሳቸው እንደውም ምን ይባላል? ለውላ ማሊክ ለባቀት المسالك የሚባልላቸው ማሊክ ባይኖር ኖሮ እንደው መሄጃዎች ሱሉኮች የዓልሙ ማለት ነው የሚጣበብ ነበረ። የፈለገ ሰው ብድግ ብሎ እንደልቡ የሚራመድበት አልነበረም እያሉ የሚገልጻቸው የሆኑ ናቸው። علماቸው ሰፊ የሆኑ እነሱ ምን አሉ? ከሳቸው የተዘገበልን አለ انه سئل 48 سؤالا ስንት ጥያቄዎች 48 سؤالا 48 ጥያቄዎች ተጠየቁ። انه سئل እሳቸው ተጠየቁ ምን 48 ጥያቄዎችን فاجاب መለሱ عن 6 መለሱ ከ48ቱ وقال عن البقيه የተቀሩትን ግን 42 ማለት ነው ምን አሉ? لا ادري ብለው መለሱ፣ አላውቅም ብለው መለሱ።
ሱብሃንአላህ ይህንን ረዋሁ ኢብኑ ሶላህ ዘግቦታል። ሐዲስ እንግዲህ 48 ጥያቄን ተጠይቀው 6ቱን ብቻ መልሰው 42ቱን አላውቅም። እንግዲህ ተመልከቱ፣ ያው የዲን አማና ስለሆነ ማለት ነው። ከዚህ ጋር እኛ እንግዲህ መያዝ ያለብን ነገር እነዚህ ታላላቅ ዓሊሞች በዚህ መልኩ ከሄዱ ላአድሪ የሚለውን ቃል አንድ ሰው ላአድሪ ቢል ያ ሰው ጃሂል ነው ማለትም አይደለም። አንድ ሰው ላአድሪ ቢል ያ ሰው የተዋረደ ነው ማለት አይደለም ማለት ነው። ወይላ ረሱል አለይሂ ሰላቱ ወሰለም ላአድሪ አይሉም ነበረ ክብርን የሚነካ ቢሆን ነው። ላኪን ሰውየው ላአድሪ ስላለ ጃሂል ነው ይሄ ሰውዬ ብሎ ቢገምተው ምን አሸው ይሄኛው ላአድሪ እውቀት መሆኑን የማያውቅ ሰው ነው ያኛው ሰውዬ ስለሆነ ነው። ምን ያሳስበዋል? ምን ችግር አለው ማለት ነው። እና ላአድሪ የሚለው እውቀት ነው ራሱ ማለት ነው። ይሄንን ማወቅም طيب وسأل شخص مالكا የሆነ ሰው ኢማም ማሊክን ጠየቃቸው في امر ስለሆነ ጉዳይ ጠየቃቸው فقال ብለዋል እሳቸው لا ادري አላውቅም አሉት። ኢማም ማሊክ ማለት ነው አላውቅም አሉት። ከዛ ምን አለሱ እንግዲህ እንዴት አላውቅም ይሉኛል መልሱን ይስጡኝ እንጂ ብሎ ማስተባበያ ነገር የሆነ ነገር ተጠቀመ። ምን አለ لقد جئت من مكان بعيد ሩቅ ከሆነ መንገድ እኮ ነው ሩቅ ከሆነ ቦታ ነው የመጣሁት አላቸው። ይሄን ብቻ ሳይሆን وخلفت اهلي ورائي الله ቤተሰቦችንም ይህን ጥያቄ ለመጠየቅ ብዬ ወደ ኋላ ትቻቸው ነው የመጣሁት። ሐጃዬ ይሄ ሆኖ ነው ለሌላ ነገር መጥቼ እግር መንገዴን አይደለም ለዙ ብዬ ነው የመጣሁት ቤተሰቦችን ጥዬ لأسألك هذا السؤال ይህን ጥያቄ ለመጠየቅ አንተን ለመጠየቅ ማለት ነው። فإذا رجعت إليهم ከዚህ ወደ እነሱ ስመለስ فقالوا لي ለኔ ብለው ይሉኛል ماذا قال ማሊክ ምን ብሏል ምንድን ብሎ ነው የመለሰልህ ለጥያቄው ብለው ይጠይቁኛልና ይሄን በሚሉ ሰዓት بماذا أجيبهم ምን በሚል ነው መመለስላቸው ምን ብዬ ነው መመለስላቸው እኔ መጣሁኝ ጠየቅኩኝ አላውቅም አላችሁ ምን ልበላቸው ታላሉ። ይሄን የሚለው ለምንድን ነበረ ከሩቅ ነው እንደ የመጣው ይሄ ሰው ሐጃው ይሄው ብቻ ሆኖ ነው የመጣው ብለው መልሱን እንዲሰጡት ነበረ። እሳቸው ምን አሉት? ሱብሃንአላህ فقال مالك رضي الله عنه امام مالك ብለዋላቸው تقول አሉት ትላቸዋለህ አሉት سألت مالكا ጠየቅኩትና فقال لا ادري አላውቅም ብሎ መለሰልኝ ብለህ ትነግራቸዋለህ አሉት። አላህ ተመልከቱ ምን ያክል እንደሆነ እንግዲህ ሱብሃንአላህ ሐቂቀተን ምንም እንኳን እንዲነግሩት የተለያየ ነገር ቢጠቀምም እሳቸው አላውቅም ያሉትን ነገር እንደገና ቀልብሰው አውቀዋለሁ የሚሉ አይደሉም። ይህ የዲን አማና ስለሆነ ማለት ነው። ينبغي للإنسان ለሰው ልጅ ያስፈልጋል ይገባዋል አሉ أن يكون محتاطا ጥንቁቅ ሊሆን ይገባል አሉ። የተጠነቀቀ ጥንቁቅ መሆን ይገባዋል። محتاط መሆን አለበት። في كلامه በንግግሩ ጥንቁቅ መሆን አለበት። አይ ማለትም أن يلزم ليز ያስፈልጋል دائما ሁል ጊዜ جانب السلامة ሰላማዊ የሆነውን ጎን ነጃህ የሚወጣበትን ጎን መያዝ ያስፈልገዋል አሉ። የሆነ ነገር ካጠራጠረው ያን ነገር መናገር የለበትም። ምክንያቱም የሆነ ነገር ላይ ሊጥለው ይችላል ማለት ነው። እርግጠኛ ያልሆነበትን ነገር መግባት የለበትም ወደዛ ነገር። ምንን መያዝ አለበት? ሁሌም አሉ ጃኒ በሰላም ሰላም የሚወጣበትን ትክክለኛ የሆነው መንገድ ይዞ መሄድ አለበት እርግጠኛ የሆነበት ማለት ነው። ወይም በቂ እንዲሁ ይገባል ያስፈልጋል አሉ أن يعمل ሊሰራ ይገባዋል بما قال سيدنا عبد الله بن عمر سيدنا عبد الله بن عمر بن الخطاب رضي الله عنهما بعبد الله እና በሰይድና ዑመር ላይ ማለት ነው እሳቸው ባሉት ነገር መተግበር ያስፈልገዋል አሉ። ማን ባሉት? ሰይድና አብዱላህ ማለት ነው። እሳቸው ምን አሉ? አልዕልሙ ሰላሰቱን እውቀት ብሎ ማለት ሶስት ነው አሉ። አንድ ኪታቡን ናጢቅ አሉ። ናጢቅ የሆነው ኪታብ ያው ተናጋሪ የሆነው ማለትም ብዙ ንግግሮችን የሚያስተላልፍ የሆነው ቁርአን ላይ እንግዲህ ብዙ ነጥቦች አሉ። እሱ ነው አሉ። አንድ እሱ ኪታብ ነው ቁርአን ማለት ነው። ሁለተኛ ወሱነቱ ማዲያ ከረሱል አለይሂ ሰላቱ ወሰለም የተረጋገጡ የሆኑ ሐዲሶች ናቸው አሉ። ዒልም ብሎ ማለት ሁለተኛ ይሄ ነው አሉ። ሶስተኛ ወላ አድሪ አላውቅም ማለት ነው አሉ። እነዚህ ሶስቶቹን ካሟላ እውቀት አለው ማለት ነው። የሚያውቀውን ያክል ቁርአን እውቀት ነው፣ ሐዲስ እውቀት ነው። ከዛ ማውቀው ነገር አላውቅም ብሎ መመለስም
ይሄም እውቀት ነው ማለት ነው እና እውቀት ብሎ ማለት ሶስት ነው ብሎ በዚህ መልኩ አስቀመጡ አخرجه الطبراني معجم الأوسط ላይ ይሄን አስረውታል يريد بالكتاب الناطق كتاب الناطق ሲባል ይፈልጋል ምንድነው የሚፈልጉበት كتاب الله يا الله سبحانه وتعالى كتاب القرآن ነው የሚፈልግበት وبسنة الماضية سنة الماضية سيبال دمو مفلقو الحديث الثابت عن رسول الله صلى الله عليه وسلم كرسول عليه الصلاة والسلام يترقاق أيها حديث نو مفلق باتلو وبقوله لا أدري بملو قال دمو أن يجيب بذلك بزه نقر مالس ليست نوالو حيث لا يعلم إما وقوبه نقر بما وقو نقر لا أدري بملو مالس ليست نويه ነው እውቀት ብሎ ማለት አሉ ወይተጀነበ ሊርቅ ይገባዋል አልፈትዋ ፈትዋ ማድረግን ምላሽ መስጠትን بغير علم ያለ እውቀት መልስ መስጠትን ሊርቅ ይገባዋል አሉ لانه ምክንያቱም اذا لم يفعل ذلك ይሄን ካልሰራ እማውቀው ጉዳይ ላይ አላውቅም ካላለ هلك ይሰው ይጠፋልና አሉ ጥፋት ላይ ነው የሚወድቀው ነጃህ የሚያወጣውን ጃኒበ ሰላማን ጥሎ መጣ ማለት ነው ስለዚህ የማውቀው ቦታ ላይ አላውቅም ማለት ተገቢ ይሆናል ማለት ነው يناسب في هذا الزمن በዚህ ዘመን ያስፈልጋል አሉ ምን أن يعيد الطالب طالب هنا እውቀትን ፈላጊ የሆነ ሰው መድገሙ ያስፈልጋል ምንን تلقي الكتاب كتابን تلقي ማድረግ كتابን መማር ያስፈልጋል اكثر من مره ከአንድ ጊዜ በላይ ብዙ ጊዜ መማሩ ደጋግሞ መቅራቱ ያንን የተማረውን ኪታቡን ያስፈልጋል ለምን ሲባል ليتاكد እርግጠኛ እንዲሆን እንዲረጋገጥለት ማለት ነው من حسن تصوره ጥሩ አድርጎ ተሰውር ማድረጉ ጥሩ አድርጎ መቅረጹና በውስጡ በደንብ አድርጎ ሸምድዶ መያዙ እንዲረጋገጥለት ሳቢት እንዲሆንለት ደጋግሞ ቅርአትን መቅራት ኪታቡን ያን አንድ የቀራውን ደግሞ መቅራቱ ያስፈልጋል አሉ ምኑ لمسائله እነዛ መስአላዎቹ እነዛ ኪታቡ ላይ የተጠቀሱ ነጥቦቹ በውስጡ በደንብ አድርገው ተቀርጸውለት እንዲቀመጡለት ያ ነገር ተቀርጾ ውስጡ መቀመጡን እርግጠኛ ይሆን ዘንድ ምን መሆን አለበት ደጋግሞ መቅራት አለበት አሉ ومعرفته لاحكامها እነዛ መስአላዎቹንም አህካሞቹን ህግጋቶቹ ምንድነው ሁክሞቹ ውስጥ ያሉት የሚለውንም ያውቀው ዘንድ በደንብ አድርጎ ደጋግሞ መቅራት ያስፈልጋል በዚህ ዘመን አሉ አንድ ጊዜ ብቻ ቀርቶ መረርቱ ለአድሪ መሆን የለበትም ማለት ነው ያው ተመረዋለሁ አላውቀውም የሚል መሆን የለበትም ደጋግሞ ቀርቶ ወደ ውስጡ እንዲሰርጽለት ማድረግ ይገባዋል ማለት ነው فإن كثيرا ብዙ ቋሉ من المعلومات ከእውቀቶች ብዙ علمዎች انما تثبت بالقلب በقلب የምትረጋገጥልን ቀልባችን ውስጥ ሰርጻ የምትገባልን بالتكرار በመደጋገም ነው والإعادة በመመላለስ ነው ደጋግሞ መላልሶ በመቅራት ነው አሉ وكثيرا منها ከዚህም ከእውቀት ብዙ ማለት ነው لا تتضح ግልጽ አትሆንም في القلب በقلب ውስጥ ግልጽ አይሆንም على التمام ሙሉ በሙሉ ግልጽ አይሆንም إلا بالاستماع لشرحها شرحوان በመስማት ቢሆን ነው እንጂ مرة بعد مرة አንድ ጊዜ ከአንድ ጊዜ በኋላ ያለ እየደጋገመ ሸርሑን ማብራሪያውን በማዳመጥ በመስማት በመቅራት እንጂ አብዛኛዎቹ መስአላዎች አብዛኛው ዕውቀት በአንድ ጊዜ ግልጽ አይሆንም ሰው ልብ ውስጥ وكان الحافظ المحدث እንግዲህ እዚህ ጋር ልብ የምንለው ነገር የሆነና ዒልምን ከተማር አይ በቃኝ ነው ጨርሻለሁ አይልም ማለት ነው መስአላዎቹን በደንብ አድርገን ወደ ውስጣችን መግባታቸውን የምናረጋግጠው ደጋግመን ስንቀራው ነው ደግመን በቀራነው ቁጥር የተለያዩ ዒልሞችን እናገኝበታለን መጀመሪያው ቅርአት ላይ ያልተረዳነው የሆነ ነገር እንደ አዲስ ግልጽ ይሆንልናል መጀመሪያው ላይ የተነጋነው የነበረውን እንደ አዲስ ደግሞ እያያዝነው እንሄዳለን ማለት ነው ስለዚህ ዒልምን ደጋግሞ መቅራቱ እኔ እንዴት አጫጭር ኪታቦችን ቀራን አሁንም ደገምነው ለምንድን ነው የሚለው ጥያቄ ሊፈጠርበት አይገባም ማለት ነው ምክንያቱም እዛ ውስጥ ያሉ መስአላዎችን እየጨመረ እያሰፋ የሚያውቃቸውና የሚይዛቸው በዛ መልኩ ሲሆን ነው ማለት ነው ወኢላ ይዤዋለሁ የተባለው ነገር 8 ቀን ካደረ ይረሳል ማለት ነው እንደዛ እንዳይሆን ደጋግሞ ወደ ውስጥ ማስረጽ ተገቢ ይሆናል ማለት ነው وكان الحافظ المحدث الشيخ عبد الله الهري الله شيخ عبد الله
ሙሐዲስ የሆኑት ሐፊዝ የሆኑት ታላቁ ዓሊም የዘመናችን ሊቅ ሱብሃንአላህ ዓለምን በዕልም ያዳረሱ የሆኑት ቢወድም ቢጠላም እነሱን የማያውቃቸው የሆነ የለም ዓለም ላይ ማለት ነው። ሱብሃንአላህ አላህ ያጠመመው የሆነ ነው የሚጠላቸው مع ذلك ስማቸውን ሳይጠቅስ አይውልም። فمن العجائب الله سبحانه وتعالى እንዲህ አድርጎ ዓለም ላይ ሹህራን የሰጣቸው የሆኑ ታላቅ ዓሊም ይሉ ነበር ረሂመሁላህ الله سبحانه وتعالى يرحمته من قالوا يقول يلو نبره أقل قالوا ما يعاد الكتاب تنشو كتابا የሚደጋገመው በትንሹ በቃ ኪታብን ደጋግሞ አልሄ ሰው የሚባለው አሉ ይማለ ለጣሊቢ ለተማሪ እንዶ ኪታብ ደጋግሞ የሚቀራው የሚደጋገምለት ثلاث مرات አሉ 3 ጊዜ ነው አሉ ሱብሃንአላህ ኪታብን 3 ጊዜ ሊደጋገምለት ይገባል 3 ጊዜ ሊቀራው ይገባል ሰውየው ማለት ነው አንድ ኪታብ አቀል የተባለው ነው እንግዲህ የመጨረሻ ትንሽ አልደጋገመም ተብሎ ሊደግም የሚገባው 3 ጊዜ ነው አሉ ከዛ በላይማ ብዙ ጊዜ ማድረግ አለበት ይላል ነው وكان يقول ايضا በድጋሚ አሁንም ሳቸው الشيخ عبد الله رحمه الله رحمه واسعه ይላሉ አሉ ምን አሉ الصادق المخلص እውነተኛ የሆነ صادق የሆነ المخلص ንያውን ጥርት ያደረገ ሰው في طلب العلم علما በመማር ላይ እንደው ሙሉ ንያው ለአላህ የሆነ ሰው لا يمل አይሰለችም አሉ من تكراري ከመደጋገም አይሰለችም تلقي ما اخذ አንድ የተማረውን ከመደጋገም አይሰለችም አሉ سبحان الله رسول عليه الصلاه والسلام በሐዲታቸው ይሄን ጉዳይ የተቀሱልን ነገር አለ ምን አሉ لا يشبع المؤمن الله من خير يسمعه حتى يكون منتهاه الجنة مؤمن አይጠግብም አሉ የሆነ ኸይር ነገር ከመስማት የሰማው እንኳን ቢሆን ማለት ነው ምን እስከሚሆን ድረስ ሙንተሃው መጨረሻው ማረፊያው ጀነት እስከሚሆን ድረስ የሆነ ኸይር ነገር ከመስማት አይሰለችም አሉ ለዛም ኪታብን ከመደጋገም ሷዲቅ የሆነ ሰው ንያውን ለአላህ ያጠራ የሆነ ሰው አይሰለችም አሉ وذلك ያም ደግሞ ይሄ የተባለበት ምክንያቱ لما في الإعادة በመደጋገም ውስጥ ስላለ ነው من الإفادة ጥቅም ስላለ ነው በደጋገመው ቁጥር የተለያዩ መስአላዎችን ያወቀ ዒልሙ እየሰፋ ስለሚሄድ ነው ምን የሚደረገው መደጋገሙ አስፈላጊ ነው የተባለው وقديما ድሮ كان يقال ይባል ነበር እንደ አባባል ማለት ነው بالتكرار يقطع الحبل الحجر በመደጋገም ገመድ ድንጋይን ይቆርጣል ይባል ነበር ምን ማለት ነው ገመድ ድንጋይን ይቆርጣል ከጥንካሬ አንፃር ሲታይ ገመድ ምንድነው እናውቀዋለን ድንጋይ ምንድነው እናውቀዋለን ነገር ግን በመደጋገም ገመድ ድንጋይን ይቆርጣል نعم እናን ቢሮች ጉድጓድ ውሃዎች ጋር ቢሪዎች ላይ ማለት ነው ተመልክተን ከሆነ በሲሚንቶ ይገነባል አፋቸው በገመድ በእጅ እየተሳበ ከሆነ የሚወጣው ውሃው ያ ገመድ ወደ ውስጥ ሲገባ ወደ ላይ ሲሳብ ሲወጣ ሲገባ ሲወጣ ምን ይሆናል ያንን ድንጋይን እየሸረሸረ እየከረከረው ነው የሚሄደው በመደጋገሙ ምክንያት ነው ጠንክሮ አይደለም ከድንጋዩ የበለጠ እሱ ጠንካራ ሆኖ አይደለም ነገር ግን በመደጋገሙ ያን እየቆረጡ ይሄዳል ማለት ነው እና بالتكرار يقطع الحبل الحجر ይላሉ በመደጋገም ገመድ ድንጋይን ይቆርጣል አሉ لذا علما መደጋገማችን አስፈላጊ የሆነ ነገር ነው የሚሰለችም ነገር አይደለም ማለት ነው قال الامام علي رضي الله عنه ያው ቅድም የተከስናቸው ታላቁ ዓሊም ማለት ነው የረሱል አለይሂ ሰላቱ ወሰለም አማች ሆኑት ነሳቸው ምን አሉ حديث الناس ሰዎችን አናግሯቸው ስታስተምሩም አስተምሯቸው ማለት ነው بما يفهمون በሚረዱት መልኩ ለነሱ በሚገባው መልኩ ምን አርጉ አናግሯቸው ተስተምሩ ማስተምሯቸው ማለት ነው አትحبون ان يكذب الله ورسوله ተወዳላችሁ ወይ አትወዱም ነው እንግዲህ በአላህ Subhanahu Wa Ta'ala እና በረሱል አለይሂ ሰላቱ ወሰለም ላይ እንዲዋሽባቸው ማለትም እሳቸው እንዲያስተባብሉት ተወዳላችሁ ወይ ይሄንን ማትወዱ ከሆነ ምን አድርጉ ሰዎችን በሚረዱት መልኩ ለነሱ በሚገባቸው መልኩ አስረዷቸው አስተምሯቸው አናግሯቸው አሉ ይህ ቀላል ነገር አይደለም እኛ የምንናገረው ንግግር በተቃራኒው የሚረዳ ከሆነ ዒልምን ማስተላለፍ ደግሞ አስፈላጊ ነው ስለተባለ ያንን የተሳሳተ አረዳድን ደግሞ ለሌላ ሲያሳልፈው ከባድ ነገር ውስጥ ነው የሚገባው ማለት ነው ማስተካከል የማይቻልበት ነገር ሊወርቅ ስለሚቻል መጀመሪያ حديث الناس بما يفهمون በሚረዱት መልኩ አናግሯቸው አትحبون ان يكذب الله ورسوله
አላሁ ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም ይዋሽባቸው እንዲሁም እሳቸውን እንዲያስተባብሏቸው ትወዳላችሁ እንዴ? ይሄን የማትወዱ ከሆነ እናድርጉ። እነሱ ሰዎች በሚረዱት መልኩ አስረዷቸው ነው። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. اللهم صل وسلم